ዛሬ ከ11ኛ ክፍል ጋር የምናየው ወይም 12ኛ ክፍልም እንዲሁ ይጠቅማቸዋል። እዚህ ጋር የምታዩት ማትሪክስ አለ። ይህን ማትሪክስ አሁን በመጀመሪያ ሁለት ማሳሰቢያዎችን፣ የመጀመሪያው ማሳሰቢያ ይሄ እናንተ ክፍል ውስጥ የምትጠቀሙበትን መንገድ አልተጠቀምም። እሱን እናንተ ታውቃላችሁ፣ እናንተ የምትሰሩበትን መንገድ። አሁን ዛሬ የመጣሁበት ዋና ዓላማ ይህንን 20 ደቂቃ እና ከዚያ በላይ ፈጅታችሁ የምታገኙትን ውጤት በ2 ደቂቃ እንዴት ማግኘት እንደምትችሉ ማሳየት ብቻ ነው። የመጀመሪያው ማሳሰቢያ ነው። ሁለተኛው ማሳሰቢያ እስከ መጨረሻው ከጨረሳችሁት ትገረማላችሁ። እንደሌላው ኒች ወይም ሰስፔንስ ስለማድረግ ቪዲዮውን አይደለም፣ ጨርሱት። ከዚያ በኋላ ምናልባትም ሰብስክራይብ አድርጋችሁኝ ከሆነ ካሁን በፊት አንሰብስክራይብ እንድታደርጉ እነግራችኋለሁ፣ ካላስደስታችሁ ማለት ነው። እሺ፣ አሁን እንደሚታወቀው ይህ የተሰጣችሁን ማትሪክስ ኢንቨርሱን ለመፈለግ 3×3 ማለት ነው። ኢንቨርስ ለመፈለግ አንደኛ ዲተርሚናንት ትፈልጋላችሁ አይደለም? ዲተርሚናንቱ ዲፈር ፍሮም 0 መሆን አለበት። የስ ዲተርሚናንቱ በዚሁ አጋጣሚ ዲተርሚናንቱ ዲፈር ፍሮም 0 ከሆነ ነው ኢንቨርስ የምንፈልገው። ባይ ዘ ዌይ በ2 ደቂቃ ብለን ቪዲዮ ግን በ2 ደቂቃ አላለቀም እንደማትሉኝ እርግጠኛ ነኝ። አሁን ምን እያደረኩ ነው? ለራሴ እየሰራሁ ሳይሆን ለእናንተ እያብራራሁ ነው። ስለዚህም ማስረዳት ወይም ማብራራት እና ጥያቄ ላይ ቁጭ ብዬ መስራት ሁለቱ እጅግ በጣም ይለያያሉ። ስለዚህም ቪዲዮ በ2 ደቂቃ አያልቅም። እሺ፣ ኤ ዲፈር ፍሮም 0 መሆን አለበት። ኤ ዲተርሚናንቱ ማለት ነው። ዲተርሚናንቱ 0 ከመጣ ኢንቨርስ የለውም። በመቀጠል ማይነር ትፈልጋላችሁ። ማይነር እንዴት እንደምትፈልጉ የእናንተ መንገድ አለ፣ እሱን አንሰራም ብያችኋለሁ። ማይነር የምትሄዱበት መንገድ አለ። ምናልባት ያረሱም ይገለጽልን የምትሉ ካላችሁ በኮሜንት አሳውቁኝ። ብዙ ጥያቄዎች ካላችሁ እንደገና እናንተ ክላስ ውስጥ የምትሰሩበትን መንገድ በደንብ ለማሳየት እሞክራለሁ። ለዛሬ ግን የክፍሉን አላሳይም። ማይነር ትፈልጋላችሁ። ከማይነር ኮፋክተር ትፈልጋላችሁ። ከኮፋክተር አድጆይንት ትፈልጋላችሁ። ከአድጆይንት ኢንቨርስ ታገኛላችሁ መጨረሻ ላይ ማለት ነው። ይህንን እንግዲህ ሀ ብዬ ልጀምር አሁን በማሳያችሁ እጅግ በምትገረሙበት መንገድ። በመጀመሪያ ዲተርሚናንት ግድ ነው፣ እሷን እንፈልጋለን። ከዚያ በኋላ ግን ማይነር ኮፋክተር ብለብላ አንሄድም። እሺ፣ ዲተርሚናንትን ለመፈለግ የምትጠቀሙባቸው የተለያዩ አይነት መንገዶች አሉ ቴክስታችሁ ላይ። እሱን ለእናንተ የቤት ስራ ትቻለሁ ማለት ነው። ዲተርሚናንት ሌላው ሾርት ዌይ እንደምታዩት ይሄው ማትሪክሱን እዚህ ጋር ጻፍኳት። እቺ ያከበብኩባት ፓርት ነች ዲተርሚናንቱ። ነገር ግን ከጎን ምን ጨመርኩ? ይሄንን ቴክስት ላይም ታገኙታላችሁ። አሁን ይሄን አልዋሻችሁም፣ ከዚህ በኋላ ያለውን መንገድ እንጂ። ይቺ ምንድነች? እዚህ ጋር ያለችዋን አምጥቼ ደግሜ መጻፍ። ይቺ ኮለመን ደግሞ ይችን መጻፍ እና በዚህ አትገረሙም አይደለ? ይሄን ታውቁታላችሁ። ከዚያ ምንድነው ያደረጉት? ይሄው እነዚህን ማብዛት 1 ሲባዛ በ3 ዲያጎናል ከዚህ ተነሳውና 1 ሲባዛ በ3 ሲባዛ በ5 ያው 15 መጣች። ከዚህ ቀጠልኩ፣ ዲያጎናል 0 ሆነ። ቀጠልኩ፣ ከዚህ 0 ሆነ። እነዚህን ሶስቱን ደመርኳቸው። 15 ሲደመር 0 ሲደመር 0 15። ይቻት 15ን እዚህ አስቀመጥኩ። እንደገና ከዚህ ሳይድ ተነሳውና ደግሞ ወደዚህ ሳበዛ 18 ሆነች። ይህን ሳበዛ 0፣ ይህንን ሳበዛ 0። ኤኒዌይስ 18 አገኘሁ። ይቻት ልብ በሉ። እንደዚህ ወርታች ያገኘሁትን ውጤት እጽፋለሁ። በመጀመሪያ ሲቀነስ አድርጌ የምጽፈው ይሄን ነው። ቫይስ ቨርሳ ካደረጋችሁት በተቃራኒው ነው የምታገኙት ማለት ነው። ይሄን ጥንቃቄ አድርጉ። በጣም ጥሩ። ዲተርሚናንት -3
ይህን ስለምታውቁት አልተገረማችሁም። ያው ዲተርሚናንት ኦፍ ኤ ማይነስ 3 እዚህ ጋር ምን አወቁ እንግዲህ አንደኛ ዲተርሚናንት አገኘሁኝ፣ ሁለተኛ ዲፈር ፍሮም 0 ሆነ። በቃ በቀጥታ ወደ አድጆይንት ወደሚባለው ፓርት ነው የምንሄደው። በቀጥታ እዚህ ጋር እንዳልኳችሁ ያውና እዚህ ጋር እንዳልኳችሁ አድጆይንት ላይ የምንደርሰው ማይነር እና ኮፋክተር ፈልገን ከዚያ በኋላ ነው አድጆይንት የምንሄደው። ማይነር ማግኘትና ኮፋክተር ደግሞ እጅግ አሁን በቀጥታ ኮፋክተር ላይ እንዴት እንገባለን? ያው እዚህ ደግሜ የጻፍኳት ያው ማትሪክሱን ለማስታወስ ነው። ከዚያስ ልክ እንደ ዲተርሚናንቱ ያው ማትሪክሱ እዚህ ያለ እቻት የመጀመሪያው ሮው ኮለመን ሁለተኛው ኮለመን ሶስተኛ ኮለመን አይጨመርም። ቅድም ዲተርሚናንቱን ስንፈልግ ሶስተኛ ኮለመን አይጨመርም፣ ይሄን እንዳትረሱ። አሁን ላይ ግን ምን የተለየች ነገር ጨመረች? ተመልከቱ። ያው እዚህ ድረስ ነበር ያሳየኋችሁ። አሁን ከታች ያሉትን ሁለት ሮዎች አያችኋቸው? ሁለት ሮዎች አያችኋቸው? እሺ የመጀመሪያው ሮው እዚህ ጋር ያለው ያው እቺን ነው አምጥቼ ኮፒ ፔስት። የሁለተኛው ሮው እቻት ሁለተኛዋን ደግሜ ጻፍኳት። ሶስተኛዋስ የለችም። በጣም ጥሩ። ያውላችሁ እዚህኛው ላይ ሁለቱን ብቻ ሶስተኛ የለችም። ይሄን ከጨረስኩ በኋላ ይችንና ይችን ደግሜ እዚህ መጻፍ። ይሄን የሚመስል ነገር አገኘን። ይሄ የምታዩት አሁን ይሄን የምታዩትን ነገር እንዲህ አድርጋችሁ በቃ አያችኋት ታገሉታላችሁ። እሱን ያው እዚህ ዘጋ ጽፌያለሁ። ያው ስለዚህ ይህ ነገር ተወገደ ማለት ነው። በቃ ከዚህ በኋላ ይህ የምታዩት ኮፋክተር አድጆይንት ነው። እዚህ ጋር የምታዩት አድጆይንት ነው። ሲምፕሊ አድጆይንት አገኘን ማለት ኢንቨርሱን ለማግኘት አንዲት ነገር ናት የምትቀረን። በማን በዋን ኦቨር ዲተርሚናንት ማብዛት። እሺ እንዴት ነው ይሄ ቁጥር የመጣው? 3 ጊዜ 5 15 ሲቀነስ 4 ጊዜ 0 0 ከ15 ላይ 0 15 ያው እሺ አሁን ደግሞ 4 ጊዜ 3 12 ልብ በሉያት። ከዚህ ነው የተነሳው 12 2 ጊዜ 5 10 ከ12 ላይ 10 2 ያው እዚህ ጋር ልምጣ 2 ጊዜ 0 0 3 ጊዜ 3 9 ከ0 ላይ 9 ማይነስ 9 ነው ኔጌቲቭ 9 እቻት ግን የሆነ ነገር ልብ ብላችሁኛል። ወደ ታች እየሰራሁኝ ወደ ታች እየወረድኩኝ እዚህ መጥቼ የማስቀምጠው ግን አግድም ነው። አይታችሁታል? እሺ ልቀጥል። 2 ጊዜ 0 2 ጊዜ 0 0 5 ጊዜ 0 0 ከ0 ላይ 0 0 ያው 5 ጊዜ 1 5 3 ጊዜ 2 6 ከ5 ላይ 6 ኔጌቲቭ 1 ያው 3 ጊዜ 0 0 1 ጊዜ 0 0 ያው ወደታች ወርዳለሁ። የምጽፈው ግን አግድም the last 0 times 4 0 2 ጊዜ 3 6 ከ0 ላይ 6 ኔጌቲቭ 6 ያው 2 ጊዜ 2 4 1 ጊዜ 4 4 ስንቀንስ 0 ያው 1 ጊዜ 3 3 ሲቀነስ 0 ጊዜ 2 0 ከ3 ላይ 0 3 ያው ይሄ ምን ይባላል? የምታውቁት ልጆች ታውቃላችሁ። አድጆይንት ኦፍ ኤ ማትሪክስ ይባላል ማለት ነው። በቃ አድጆይንት እንደገና ጽፈዋለሁ። ያው ይሄ ነው ማለት ነው አድጆይንቱ። ኢንቨርስን ለማግኘት ምን አደረኩኝ? በ1 ኦቨር ዲተርሚናንት ሁሌ 1 ኦቨር ዲተርሚናንት ማይነስ 3 ሆናለች አይደል?
1 ኦቨር ዲተርሚናንት ማብዛት ሁሉንም 5ን ሳበዛት በ1 ኦቨር -3 5ን ሳበዛት -5 በ1 ኦቨር -3 2ን ሳበዛ ኔጌቲቭ 2/3 በ-1 ኦቨር 3 9ን ሳበዛ 3 0ን ሳበዛ ያው 0 እሺ በ-1 ኦቨር 3 -1ን ሳበዛ 1 ኦቨር 3 በ-1 ኦቨር 3 0ን ሳበዛ 0 በ-1 ኦቨር 3 -6ን ሳበዛ 2 ይችን ሳበዛ 0 3ን በ-1 ኦቨር 3 ሳበዛ -1 therefore the inverse of A is here. This is the Mommy Maths YouTube. Thank you. If you not subscribe, please check it the subscribe button, and if you not subscribe, please subscribe it. Thank you very much.